ለእስራኤል ረዳት። ደሴቶች ሆይ በፊቴ ዝም በሉ፣ አሕዛብ ኃይላቸውን ያድሱ፣ ቀርበው ይናገሩ፣ በፍርድም ፊት እንገናኝ። ከምሥራቅ አንዱን ያነሳው በጽድቅም ወደ አገልግሎቱ የጠራው ማን ነው? አሕዛብን አሳልፎ ሰጠው፣ ነገሥታትን በፊቱ አስገዛለት። በሰይፉም እንደ ትቢያ አቦነናቸው፣ በቀስቱም በነፋስ እንደተበተነ ገለባ አደረጋቸው። አሳደዳቸው፣ ያለ ችግር አልፎ ሄደ፣ እግሩም ቀድሞ ባልረገጠው መንገድ ተጓዘ። ይህን የሠራና ያደረገ ትውልድን ከጥንት የጠራ ማን ነው? እኔ እግዚአብሔር ከፊተኛው ከኋለኛውም ጋር እኔው ነኝ። ደሴቶች አይተው ፈሩ፣ የምድር ዳርቾች ደነገጡ። ቀረቡ፣ ወደፊትም መጡ። እያንዳንዱ ይረዳዳል፣ ወንድሙንም አይዞህ ይለዋል። ባለ እጅ የወርቅ አንጥረኛውን ያበረታተዋል፣ በመዶሻ የሚያሳሳውም በመስፍ ላይ የሚቀጠቅጠውን ያነቃቀዋል። ስለ ብየዳም ሥራው መልካም ነው ይለዋል። የጣዖቱ ምስል እንዳይወድቅም በምስማር ያጣብቀዋል። አንተ ግን ባሪያዬ እስራኤል፣ የመረጥሁ ያዕቆብ፣ የወዳጄ የአብርሃም ዘር ሆይ፣ ከምድር ዳርቻ ያመጣሁህ ከአጥናፍም የጠራሁህ አንተ ባሪያዬ ነህ ያልሁህ መረጥሁህ እንጂ አልጣልሁህም። እኔ ካንተ ጋር ነኝና አትፍራ፣ አምላክህ ነኝና አትደንግጥ። አበረታሃለሁ፣ እረዳሃለሁ፣ በጽድቄም ቀኝ እጄ ደግፌ ይዝሃለሁ። እነሆ የተቆጡ ሁሉ እጅግ ያፍራሉ ይዋረዳሉም፣ የሚቋቋሙህ እንዳልነበሩ ይሆናሉ ይጠፋሉም። ጠላቶችህን ብትፈልጋቸው እንኳ አታገኛቸውም፣ የሚዋጉህም እንዳልነበሩ ይሆናሉ። እኔ እግዚአብሔር አምላክህ አትፍራ እረዳሃለሁ ብዬ ቀኝ እጅህን እይዛለሁና። አንተ ትል ያዕቆብ፣ ታናሽ እስራኤል ሆይ አትፍራ እኔ እረዳሃለሁ ይላል እግዚአብሔር። የሚቤዥህ የእስራኤል ቅዱስ ነው። እነሆ አዲስ የተሳለና ብዙ ጥርስ ያለው ማሄጃ አደርግሃለሁ። ተራሮችን ታሄዳለህ፣ ታደቅቃቸዋለህ፣ ኮረብቶችንም ገለባ ታደርጋቸዋለህ፣ ታበጥራቸዋለህ። ነፋስ ጠርጎ ይወስዳቸዋል፣ አውሎ ነፋስም ይበትናቸዋል። አንተ ግን በእግዚአብሔር ደስ ይልሃል፣ በእስራኤል ቅዱስ ሞገስ ታገኛለህ። ድሆችና ችግረኞች ውሃ ይፈልጋሉ፣ ዳሩ ግን ምንም አያገኙም። ጉሮሮአቸው በውኃ ጥም ደርቋል። ነገር ግን እኔ እግዚአብሔር መልስላቸዋለሁ፣ እኔ እስራኤል አምላክ አልተዋቸውም። በተራቆቱ ኮረብቶች ላይ ወንዞችን፣ በሸለቆዎች ውስጥ ምንጮች አፈልቃለሁ። ምድረ በዳውን የውሃ ኩሬ፣ የተጠማውን ምድር የውሃ ምንጭ አደርጋለሁ። በምድረ በዳ ዝግባን፣ ግራርን፣ ባርሰነትንና ወይራን አበቅላለሁ። በበረሃ ጥድን፣ አስታንና ሸውሸዌን በአንድነት እተክላለሁ። ስለዚህ ሰዎች ያያሉ ያውቃሉ፣ የእግዚአብሔር እጅ ይህን እንዳደረገ፣ የእስራኤል ቅዱስ እንደፈጠረው በአንድነት ይገነዘባሉ ያስተውላሉ። ሙግታችሁን ይዛችሁ ቅረቡ ይላል እግዚአብሔር፣ ማስረጃችሁን አምጡ ይላል ያዕቆብ ንጉሥ። የሚሆነውን እንዲነግሩን ጣዖቶቻችሁን አምጡ፣ እንድንገንዘብ ፍጻሜያቸውን እንድናውቅ የቀደሙት ነገሮች ምን እንደነበሩ ንገሩን፣ ስለሚመጡትም ነገሮች ግለጹልን። እናንተ አማልክት መሆናችሁን እናውቅ ዘንድ ወደፊት ስለሚሆነው ንገሩን። እንድንደነግጥ በፍርሃት እንድንዋጥ መልካምም ሆነ ክፉ አንድ ነገር አድርጉ። እነሆ እናንተ ከምንም የማትቆጠሩ ናችሁ። ሥራችሁ ፈጽሞ ዋጋ ቢስ ነው፣ የመረጣችሁም አጸያፊ ነው። አንዱን ከሰሜን አስነሳሁት፣ እርሱም ይመጣል። ከፀሐይ መውጫ የሚመጣው ስሜን የሚጠራ ነው። ሸክላ ሰሪ አፈር እንደሚረግጥ አለቆችን እንዲሁ እንደ ጭቃ ይረግጣል። እኛ እናውቅ ዘንድ ይህን ከመጀመሪያው የተናገረ እርሱ ትክክል ነው እንልም ዘንድ ቀድሞ የተናገረ ማን ነው? ማንም አልተናገረም። ቀደም ብሎ የተናገረ የለም፣ ቃላችሁንም የሰማ የለም። በመጀመሪያ እነሆ ተመልከቻቸው ብዬ ለጽዮን የተናገርሁ እኔ ነበርሁ። ለኢየሩሳሌምም የምሥራች ነጋሪን ሰጥቻለሁ። ተመለከቱ፣ ማንም አልነበረም፣ ከመካከላቸው አማካሪ የለም፣ ስጠይቅም መልስ የሚሰጥ የለም። እነሆ
ሁሉም ከንቱ ናቸው፣ ስራቸውም መና ነው፣ ምስሎቻቸውም ባዶ ነፋስ ናቸው።